ከአዲስ አበባ በ375 ኪሎ ሜትር ርቀት ላይ የምትገኘው ኮምቦልቻ ከተማ የታላቁ መልአክ ቅዱስ ሚካኤል ቤተክርስቲያን ይገኛል። በ1991 ዓመተ ምህረት በኮምቦልቻ ምዕመናንና በመሪጌታ ከበደ በደብረ ምህረት ቅዱስ ገብርኤል ቤተክርስቲያን ካህናት የተመሰረተው ይህ ድንቅ ቤተክርስቲያን በደቡብ ወሎ ሀገረ ስብከት ኮምቦልቻ ከተማ በስተምስራቅ ወደ አሰብ በሚወስደው መንገድ አሰብ በር ተብሎ በሚጠራው አካባቢ በስተቀኝ በኩል 100 ሜትር ገባ ብሎ ቢራሩ ተራራ ስር ይገኛል። ሰላም ጤና ይስጥልን ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንደምን አላችሁ? አሁን የምንገኘው ኮምቦልቻ ከተማ ላይ እንገኛለን። የደብረ ሲና ቅዱስ ሚካኤል ቤተክርስቲያን ነው። ቤተክርስቲያኑ እጅግ እጹብ ድንቅ የሆነ ጥበብ የታየበት ስራ ያለበትን ባለፈው ዓመት ተመርቋል። ማህበራችንም ማህበረ ወይንዬ አቡነ ተክለ ሃይማኖት አስተዋጽኦ በማድረግ እዚህ ላይ አሻራውን አቆይቷል። ሰበካ ጉባኤ፣ ካህናቱ፣ ሰንበት ትምህርት ቤት እንደዚሁም ህንፃ ኮሚቴዎቹ ጠንካራ በመሆናቸው በጥቂት ዓመታት ውስጥ ይህን የመሰለ ስራ ሰርተዋል። ይህ የመንፈሳዊ ፈውስ ቦታ ሲመሰረት እጅግ አሳዛኝ በሆነ መልኩ ሲሆን በኮምቦልቻ አስተዳደር የቤተ ክህነቱ ስራ አስኪያጅና የቤተ ክርስቲያኑ አስተዳደር የሆኑት ሊቀ ትጉሃን መምህር ሰለሞን አሰፋ እንዲህ ይገልጹታል። ስሜ ሊቀ ትጉሃን መምህር ሰለሞን አሰፋ እባላለሁኝ። በዚሁ በኮምቦልቻ ከተማ አስተዳደር የቤተ ክህነቱ ስራ አስኪያጅና እንደዚሁም ደግሞ የዚህ ደብር የደብረ ሲና ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ ነኝ እና ይህ ቦታ ሲመሰረት በ1991 ዓመተ ምህረት ነው ቤተክርስቲያኑ የተመሰረተው። በወቅቱ በጣም ጠባብ የሆነች ቦታ ላይ ስለነበረ ቤተክርስቲያኑ ተሰርቶ የነበረው ቤተክርስቲያኑ ስርዓቱን በጠበቀ መልኩ ቤተልሔሙ በምስራቅ አቅጣጫ ያልተቀመጠበት ሁኔታ ነበረ። ምክንያቱም ከቦታው መጥበብ የተነሳ በዚያ ላይ ግለሰቦች በአካባቢው ቀን ቡና ሲያፈሉ በፍልሰታ ቅዳሴ የሚያስቀድሱ ምእመናን እንኳን እዚሁ ሽታው ሁሉ ይመጣ የነበረበት ሁኔታ ነበር የነበረው። ምክንያቱም በጣም ከመጥበቧ የተነሳ ቦታዋ ማለት ነው። አሁን ላይ በተወሰነ ደረጃ አሁን ያለውን ይዞታ ለማግኘት ብዙ ችግሮች ታልፈው ነው እዚህ ደረጃ የደረሰው። በጸበሉ ከአማኝ ምእመናን በተጨማሪ በሌላ እምነት ያሉ ምእመናንን በመፈወስ ታላቅ ተአምር የሚደረግበት ቦታ ነው። 26 ዓመታትን ያስቆጠረው ይህ ታሪካዊ ስፍራ አሁን ላይ 8 ዓመት የፈጀ እጹብ ድንቅ በሆነ ኪነ ህንፃ የተገነባ ሲሆን ካህናትና ዲያቆናት በነፃነት የሚያገለግሉበት፣ ምእመናን በደስታ የሚያመልኩበት ይህ ስፍራ በርካታ ሰዎች አሉ የሚጠቀሱ። እዚህ ቤተክርስቲያን እንድትሰፋ ከማድረግ አንጻር ትልቅ ዋጋ ከፍለዋል በዘመናቸው። የቤተክርስቲያኗ የሆኑ ትምህርቶችን በማስተማር ለካህናቱ ኮርስ በመስጠት ብዙ ዋጋ እየከፈሉ ያሉ ደግሞ 2 የመጽሐፍት መምህራን አሉ በደብራችን። እንግዲህ በመምህርነት ደረጃ እነዚህ አሉን። እስከ መጽሐፍቱ 6 መምህራን አሉን ማለት ነው። ከዛ በተጨማሪ መሪጌቶች አሉን። ካህናት በቅስና የሚያገለግሉ በዲቁና የሚያገለግሉ 3 መደብ ካህናትና ዲያቆናት አሉን። ቀሳውስትና ዲያቆናት ያው አንድ መደብ ሲባል 2 ቄስና 3 ዲያቆናት ስለሆነ ያን ያክል አሉን 3 መደብ የሆኑ ቀሳውስትና ዲያቆናት። ከዛ በተጨማሪ ሌሎች ቦታዎች ላይ እንደገና ተመድበው የሚሰሩ ስዕል ቦታ ላይ መስቀል በማሳለም፣ ጸበል ቦታ ላይ በማጥመቅ፣ ቢሮ ላይ እንደዚሁ የተለያዩ ስራዎችን በመስራት፣ ንብረት ክፍል ላይ በመስራት፣ የሂሳብ ስራን በመስራት በአጠቃላይ ወደ 34 የሚደርሱ እስከ ጥበቃ ሰራተኞችና አቃቢት ድረስ 34 ሰራተኞች ደብሮ ያስተዳድራል ማለት ነው። ያው ቤተክርስቲያን እንደተመሰረተ እንግዲህ መጀመሪያ ደረጃ ያው የመጀመሪያው ስራ ሊሆን የሚችለው መቼም የአብነት ትምህርት ቤት ነው።
በመጠኑም ቢሆን ወዲያው አካባቢ የተጀመረበት ሁኔታ ነበረ። ነገር ግን ያንን መጠነኛ እንዲሆን ያደረገው ነገር ምንድን ነው የሚለውን ነገር ስንመለከት ቅድም እንደተናገርኩት የቦታ ጥበት ነበረ። ስለዚህ አብነት ትምህርት ቤቱን ማስፋፋት የሚቻልበት ምንም አይነት ነገር የለም። በአሁኑ ሰዓት እንኳ ትምህርት ቤቱን ለማስፋፋት የአብነት መምህራኑ ብዙ ደቀ መዛሙርትን የመቀበል አቅም ቢኖራቸውም ነገር ግን አሁን ያለው የቦታ ጥበት በራሱ እንኳን በሚፈለገው ልክ ደቀ መዛሙርትን መቀበል ያልተቻለበት ሁኔታ ነው ያለው እንጂ ገና መጀመሪያ አካባቢ ላይ የአካባቢውን ልጆች በማስተማርም እንደዚሁም ደግሞ በተለያየ ጊዜ የነበሩት ሊቃውንት ናቸው ያቋቋሙ መምህራን፣ የዝማሬ መምህራን ቦታው ላይ ኖረውበታል እና በአስተዳዳሪነትም ደረጃ ያቋቋም መምህር የነበሩ አባት መላከ ሰላም ናውሰናይ ወዳጅ ይባላሉ። እሳቸውም በአስተዳዳሪነት ኖረውበታል። ሲያስተምሩ ጉባኤ ተክለው ሲያስተምሩ ነበረ። ግን ዞሮ ዞሮ ምንድን ነው በወቅቱ የነበረው የቦታ ጥበት የአብነት ትምህርት ቤቱን እንዳይስፋፋ ያደረገበት ሁኔታ ነበረ። አሁን ላይ በተወሰነ ደረጃ ጥሩ በሚባል መልኩ በርካታ ደቀ መዛሙርት አሉን። ግን ከዚህም በላይ ደግሞ መቀበል የሚቻልበት ሁኔታ ነበረ። አሁን ቢሆን ያለን የቦታ ስፋት በቂ ነው ማለት አይደለም። አሁንም ከመንግስት ጋር ጥያቄዎችን እያቀረብን ችግሩ እንዲቃረፍልን፣ የመቃብር ቦታ ጠቦናል፣ የቤተ ክርስቲያኗ ይዞታ ጠቧል፣ ምዕመናን በክብረ በዓላት ጊዜ ሲመጡ እንደ ልብ ለምዕመናን በቂ የሆነ ቦታ የለም የሚለውን ጥያቄ ለመንግስት አካላት አቅርበን በሂደት ላይ ያለ ነገር ነው። እንደ እግዚአብሔር ፈቃድ ችግሮች ሊቀረፉ ይችላሉ ብለን እናስባለን። መጀመሪያ አካባቢ ላይ አሁን ላይ አንድ ጉባኤ ላይ ብቻ ለምሳሌ ከፍተኛ ደቀ መዛሙርት ያለበት የቅኔ ጉባኤ ቤት ነው። የቅኔ ጉባኤ ቤት ከ110 በላይ ተማሪዎች አሉት በአሁኑ ሰዓት። አሃዊነ ናቅርብ ዘሃሎነ አሃዊነ ናቅርብ ዘሃሎነ ቅኔ ዮሐንስ አያያ አሃዊነ ናቅርብ ዘሃሎነ አሃዊነ ናቅርብ ዘሃሎነ ቅኔ ዮሐንስ አያያ ቤተ ጉባኤነ መጻ አኮኑ እንግዳ ቤት ሚዲያ የድጓ ትምህርት ቤት የድጓው ጉባኤ ቤት 37 ደቀ መዛሙርት አሉ። የአቋቋም መምህሩ እንደዚሁ ከ40 በላይ የሆኑ ደቀ መዛሙርት አሏቸው። የቅዳሴ መምህሩም እንደዚሁ ከ30 በላይ የሆኑ ደቀ መዛሙርት አሏቸው። ሁሉም የመቀበል ፍላጎት አላቸው። ሁሉም የመቀበል ፍላጎት አላቸው። ከዚህ በላይም መጨመር ይፈልጋሉ። ግን ደግሞ እንዳያችሁት የኑሯቸው ሁኔታ የተማሪዎቹ አንዱ በሌላው ላይ ተነባብሮ ሽንት ቤት አካባቢ መኖሪያቸው በራሱ መጸዳጃ ቤት አካባቢ ላይ ቤታቸው እዛ አካባቢ መቃብር ቤት ላይ አድርገው የሚኖሩ ደቀ መዛሙርት አሉና ትንሽ አስቸጋሪ ነገር ያለው ሁኔታ። ከዛ ከዚህ ወጥቶ እንደገና ከተማው ከቤተ ክርስቲያኑ በጣም ሩቅ ከመሆኑ ጋር ተያይዞ በአካባቢው ደግሞ ያለው ማህበረሰብ የሌላ ቤተ እምነት ተከታይ ከመሆኑ ጋር ተያይዞ
ለዕለት ጉርስ የሚሆን ነገር እንኳ በራሱ የተቸገሩበት ሁኔታ ስላለ እንደ ልብ ደቀ መዛሙርቱን ማስፋት ማብዛት የተቻለበት ሁኔታ የለም። በጣም ከባድ ነገር በጣም ከባድ ነው። መቃብር ነገ ከነገ ወዲያ በሚባልበት ጊዜ ወደ ቤተክርስቲያኑ እየተጠጋ ነው የሚመጣው። ምን ሊሆን የሚችል ነገር የሚያሳስብ ነገር። ሌላው በጣም ከባድ የሚባል ነገር እንደገና ደግሞ የካህናቱ የኑሮ ሁኔታ ነው። በዚህ ሁኔታ ህንፃ ቤተክርስቲያን ብቻ መስራታችን ምንም ትርጉም የለውም እና ይህ ህንፃ ቤተክርስቲያን በዚህ አይነት መልኩ ተሰርቶ አምሮ ጥሩ ደረጃ ላይ ደርሶ አገልግሎት በተገቢ ሁኔታ እየተገለገለ የካህናት አባቶች የኑሮ ሁኔታ አለመለወጥ ወይም ደግሞ በዝቅተኛ ደሞዝ ደግሞ ዝም ብላችሁ ኑሮ ቢባል በጣም አስቸጋሪ ነገር ነውና ዛሬ አንድ ካህን ምእመናንን መጠበቅ የሚጠበቅበት ካህን በጥበቃ ሰራተኝነት ተሰማርቶ በሚታይበት ጊዜ ውስጥን ያማል ያለው። ምናልባትም አንዲት ቤተክርስቲያን ብለን የምናስብ ኦርቶዶክሳውያን በሙሉ እዚህ ላይ ትልቅ ስራ መስራት ከቻል ቤተክርስቲያንን በተቻለን አቅም ሁሉ መታደግ እንችላለን። ስለዚህ እውነት ለመናገር ብዙዎች ይችን ቤተክርስቲያን አሁን ያለውን ህንፃ ቤተክርስቲያን እንዲሰራ በማድረግ ደረጃ ትልቅ ስራ ሰርተዋል። ማንረሳው መቼም ቢሆን የማህበረ ወይንዬ ተክለ ሃይማኖት የጉዞ ማህበር ከመጀመሪያ ጀምሮ የህንፃ ቤተክርስቲያን እስኪጠናቀቅ ድረስ ትልቅ ስራ የሰራ አንጋፋ የሆነ የጉዞ ማህበር ነው፣ መንፈሳዊ የጉዞ ማህበር። ከዛ በተጨማሪ እንደገና ደግሞ በየጊዜው ሚዲያው እየመጣ ደግሞ እዚህ ጋር ይህንን በማስተዋወቅ ስራ ደግሞ ትልቅ ስራ እየሰራልን ያለ ነው። የሚዲያውም ባለቤት እንደዚሁም ደግሞ የማህበሩም መስራች የሆነው ሊቀ ትጉሃን ደረጀ ዘወይንዬ እጅግ በጣም የምንወደው የምናከብረው በዚህ ደብር እጅግ የሚወደድና ትልቅ ስራ የሰራ ወንድማችን ልጃችን ነው እና እውነቱን ለመናገር ቤተ ክርስቲያን በዚህ ልክ እንደዚህ አርቆ የሚያስብ ሰው በሚገኝበት ጊዜ ቤተ ክርስቲያን አንዲት ነች፣ እኔ ሰፈርተኛ አይደለሁም፣ መንደርተኛ አይደለሁም፣ ጎጠኛ አይደለሁም የሚል ትውልድ የግድ ያስፈልጋልና ኦርቶዶክሳውያን በሙሉ ይህንን እንዲያደርጉ በልዑል እግዚአብሔር ስም እንጠይቃለን። ቤተ ክርስቲያናችንን በተለያየ መልኩ ይደግፉን። ችግር ላይ ነን ያለነው። የካህናት ደሞዝ የምንከፍለው አጥተናል። የአብነት ትምህርት ቤቱ በተሻለ መልኩ መስራት እንፈልጋለን። የአብነት ትምህርት ቤቱን ይህ ቤተ ክርስቲያን ታሪክ ይደመጥበታል፣ ጥበብ ይታይበታል። ብፁዕ አባታችን አቡነ አትናቴዎስ መጥተው በ2005 መሰረተ ድንጋይ አኖሩልን። እሳቸው በዛ ጊዜ ሲያኖሩ የደብሩን ስም ምን ብለው ሄዱ? ደብረ ሲና ቅዱስ ሚካኤል ቤተክርስቲያን ብለው ሰይመው ሄዱ። ከዛ ጊዜ ጀምሮ በእሳቸው በረከት ህንፃ አሰሪ ኮሚቴ ተብሎ ተዋቀረ። በዛ መሰረት ስራ ጀመርን። ስራ የተጀመረው 2006 ነው። 2006 ስራ ጀምረን በበርካታ ምዕመናን በበጎ ፈቃደኝነት ስራውን ጀመርን። ይህ ስራ ከመጀመሩ በፊት አዲስ አበባ አምባሳደር ሞገስ ደጀኔ ፕላኑን አሰርቶ አምጥቶልን በሱ በሰጠን ፕላን አሻሽለን ለቦታው የሚመጥነውን መጠን በማድረግ ስራ ጀመር። ስራውን ስንጀምር በጥሬ ገንዘብ ከምዕመናን የምናገኛቸው በአራት አይነት ነው። በጥሬ ገንዘብ የምናገኘው አለ፣ በማቴሪያል የሚሰጡን አለ፣ በሙያ ድጋፍ የሚያደርጉልን አለ፣ በጉልበት። እነዚህን አራት ነገሮች በማቀነባበር ህንፃ ቤተክርስቲያኑ አሁን ላይ ያያችሁት ለሚያምር ሳቢና ማራኪ ለሆነ ለቅርስ ለትውልድ የሚተላለፍ ቤተክርስቲያን በበጎ ምዕመናን በበርካታ አባቶች በጠንካራ የህንፃ አሰሪ ኮሚቴ ለዚህ አብቅተነዋል። ከተጠቀምንባቸው ማቴሪያሎች አንዱ ከአዲስ አበባ በሚመጣ ለገጣፎ ነው። እያስጫን በየጊዜው እያመጣን ከአዲስ አበባ የሚመጡ ጉራጌዎች ነበሩ ጠራቢዎች፣ እነሱ እየጠረቡልን ይህን የምታዩትን ህንፃ ቤተክርስቲያን ሰርተናል። የዝምታ፣ የጸሎት፣ የንስሐ፣
አካልንም መንፈስንም የሚያድስ ብዙዎች የተሰበረ ልብን ይዘው መጥተው ልባቸው ተጠግኖ እንባቸው ታብሶ በእምነታቸው ጠንክረው የሚመለሱበት የሰላም ድባብ የነገሰበት የነገ ተስፋዎችን በክንፉ ጋርዶ የያዛቸው ከ217 በላይ ከሊቃውንት አባቶቻቸው ስር እውቀት የሚቀስሙ ታናናሽ ሊቃውንት የአብነት ተማሪዎች ያሉበት የነገ የቤተ ክርስቲያናችንን ምሰሶዎች የሚያፈራው ይህ ቅዱስ ብርሃን ታዲያ ዛሬ ጨለማ ገጥሞታል። ቀሲስ ኤርምያስ ያረጋል እባላለሁ። የስራ ድርሻዬ የደብሩ ጸሐፊ ነኝ። በጠቅላላው ከውስጥም ገብታችሁ እንደተመለከታችሁት ከውጭም ዙራችሁ እንዳያችሁት ደብሩ ልዩ ልዩ አገልግሎቶችን እየሰጠ ያለ ህንጻ ቤተክርስቲያኑም ተሰርቶ ከተጠናቀቀ 1 ዓመቱ የሆነ በአሰራሩም ውብ እንደሆነ ተመልክታችኋል። ከነዚህ ሁሉ በጣም በሚያሳዝን ሁኔታ የድጓ መምህር ሆኖ 3000 ብር እየተከፈለው ከ10 ዓመት በላይ አገልግሎት ኖሮት ነገር ግን ደግሞ በ10 ዓመት አገልግሎት ውስጥ የቅኔ መምህር ሆኖ ከ100 በላይ ደቀ መዛሙርትን እያስተማረ 7000 ብር እየተከፈለው መኖር ቤተሰብን መምራት ከባድ ነው። ከ20 ዓመት በላይ አገልግሎት ኖሮት አንድ አቋቋም መምህር 8000 ብር እየተከፈለው በዚህ አገልግሎት መስጠት በእውነት ከሆነ የአባቶችን ርስት አለቅም ብሎ ነህምያም እንደተናገረው ያንን የማድረግ ጉዳይ እንጂ ካለው የኑሮ ውድነት ካለው ችግር አንፃር ይሄንን ማድረግ ትልቅ ጥባት ነው፣ ትልቅ መስዋዕትነት ነው። እኒህ የሚከናወኑበት ነው። አንደኛውና የመጀመሪያው ከመንፈሳዊ አገልግሎት አንፃር ስንመለከት፣ ሌላኛው በመንፈሳዊ አገልግሎት ስር የሰንበት ትምህርት ቤት ነው። ሌላኛው ከ250 በላይ አባላት ያሉት ልጆችን በማሰባሰብ ትምህርት እየሰጠ ያለ ጠንካራ ትምህርት ቤታችን ነው። ዝነኛ ነው። በዚህ ህንጻ ቤተክርስቲያን ትልቅ አስተዋጽኦ ያደረገ ነው። ይሄን የምንመለከተውን ትልቁን በመስራት ደረጃ ያንበሳውን ድርሻ የተወጣ ነው። በጊሸን እንደዚሁም ደግሞ በዚሁ በከተማችንም የሊስትሮ ስራ በመስራት ይሄንን ህንጻ ቤተክርስቲያን ለዚህ እንዲበቃ ያደረገ አንጋፋ የሰንበት ትምህርት ቤት ነው። አሁንም ትልልቅ ጥሩ ስራዎችን እየሰራ ያለ ነው። ይሄ አንደኛው የምንኮራበት ጥሩ የሚባለው የመንፈሳዊ ትምህርት ስራችን ወይም በመንፈሳዊ አገልግሎት ስር ያለው ነው። ሶስተኛው መንፈሳዊ አገልግሎት ገብታችሁ በሚዲያችሁ እንደዳሰሳችሁት የሰርክ ኪዳን አለ፣ የጸበል አገልግሎት ይሰጣል። ሌሎችም እነዚህ ይከናወናሉ። በየሰርክ እነዚህ የሚጓደሉ አይደሉም። የጸበል አገልግሎቱም ኪዳኑም እንዲሁም ደግሞ ልዩ ደግሞ የቅዳሴ አገልግሎቶች ሲኖሩ እነዚህ የሚከናወኑበት ነው። እነዚህ ሁሉ አገልግሎቶች በመንፈሳዊ አገልግሎት ስር ያሉ ነው። ስለዚህ በየሳምንቱ እሁድን ጨምሮ ወርሃ በዓላት አሉ። ወር በገባ በ12 የመልአኩ የቅዱስ ሚካኤል በዓል፣ ወር በገባ ደግሞ በ5 የአባታችን የአቡነ ገብረ መንፈስ ቅዱስ፣ ወር በገባ በ6 የእናታችን የቅድስት አርሴማ፣ የእመቤታችን የቅድስት ድንግል ማርያም በዓለ ዕረፍቷን መታሰቢያ በማድረግ ወር በገባ በ21 የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ በዓለ ጽንሰቱ የሚከበርበትን ወር በገባ በ29 ወርሃዊ በዓላት እነዚህ ማህሌት የሚቆምባቸው እንዲሁም ደግሞ በተመሳሳይ መልኩ ደግሞ ስብከተ ወንጌል የሚከናወንባቸው ምዕመናንም ተገኝተው በዚህ የሚሰራበት ነው። ከዚያ ባሻገር በመንፈሳዊ አገልግሎት ስር ካህናት አባቶች የንስሐ ልጆቻቸውን በየሳምንቱ እየጠሩ ነፍስ ያለው የሚባል ደረጃ ወይም ደግሞ ጠንካራ የሆነ ተከታታይ ትምህርት የሚሰጥበት ነው። ይህም በተጠናከረ ደረጃ የደረሰበት ነው። ይሄ አንደኛው በደብራችን የሚሰጥ አንደኛው ክፍል ነው። ይሄ እንዲበረታታ እንዲጠነክር ግን ደግሞ ምን ያስፈልጋል? ባለድርሻ አካላት ድጋፍ ሊያደርጉበት የሚገባ ነው የሚባለውን ነገር እንዳለ መውሰድ ሲገባን ነው። ሁለተኛው በደብራችን የሚሰራው ሁለተኛው አንኳር ጉዳይ ወይም ደግሞ ክፍል ምንድነው ከተባለ የልማትና ፋይናንስ በጀት ስራዎችን በተመለከተ ነው የሚሰራው። በዚህ ስራ ያው ቀደም ሲልም የህንጻ ሰሪ ኮሚቴ ኖሮት ጠንካራ ስራ እየሰራ ነው። በ7 ዓመት ውስጥ ይሄንን ህንጻ ቤተክርስቲያን ሰርቶ ጥራቱን በጠበቀ መልኩ ውበትም ኑሮት እንዲሰራ ያደረገ ህንጻ ሰሪ ኮሚቴ የነበረን ያ በትክክለኛውና በጊዜው ተከናውኖ ተጨርሶ እነዛኑ የህንጻ ሰሪ ኮሚቴዎች መካከል የነበሩትን ከፈል ያሉትን ወደዚህ የበለጠ ስራ ይሰራሉ በማምጣት ከነሱ ላይ የሚጨመሩ ሰዎች በመጨመር ቀደም ሲል የነበረውን በአዲስ አበባ ያለውን የህንጻ ሰሪ ኮሚቴ ወደ ልማት ኮሚቴ በመቀየር ሙሉን እንዳለ በመውሰድ ከዚህ ግን አዳዲስ የሰው ኃይል በመጨመር ልማት ስራው እንዲሰራ የተሻለ ፋይናንስ በጀት እንዲኖረው ያሉትን ችግሮች በጥናት ወስዶ ወደፊት ምን ቢሰራ ነው ከዚህ ከደብሩ ላይ ቅድም የገለጽናቸው የአብነት ትምህርት ቤቱ የሰንበት ትምህርት ቤቱ ልዩ ወደፊትም ደግሞ የሚያስፈልጉ ልዩ መንፈሳዊ አገልግሎቶች የስብከተ ወንጌልም እንዲጠናከር ከማድረግ አንፃር ፋይናንስ ወይም በጀት ትልቁን ድርሻ ስለሚወስድ በምን አይነት መልኩ ብንንቀሳቀስ ነው ይሄ ስራ የሚሰራ ለማለት ይሄንን ጥናት የሚያጠና ቡድን እንዲቋቋም ልዩ ስራዎችንም ደግሞ በመለየት የረዝም ጊዜ የመካከለኛ ጊዜ እንዲሁም ደግሞ
የአጭር ጊዜ እቅዶችን በመለየት የሚሰራ ኮሚቴ ተቋቁሞ እየሰራ ነው ያለው። መቃብር ቦታዎች ሞልተው ምዕመናን እረፍተ ስጋ ሲገታቸው ወደዚህ ወደ ማረፊያ ሲመጡ ቀደም ሲል የነበረውን አጽም በማውጣት ከዛው ላይ ነው እየቀበርን ያለን ነው። ይህንን ጥያቄ እንዲሰጠን ለከተማ አስተዳደሩ ቀደም ሲል የነበሩ የከተማዋ ካቢኔም ቀርቦ ከ10 ዓመት በላይ የሆነውን ጥያቄ በማድበስበስ ልዩ ልዩ ምክንያቶችን በመስጠት እስካሁን አቆይቷል። በአሁን 2 ሄክታር ፈቅዶልን የክልሉ መንግስትም አጽድቆልን እንደሚሰጠን ከ2 ዓመት በላይ ጊዜ ቢወስድም ይሄንን ግን ቦታ የምታገኙት ምንም እንኳን ይሄንን ካሳ ከፍሎ ማስረከብ የመንግስት ድርሻ ቢሆንም አሁን ላይ ከተማዋ ወይም ደግሞ ክልሉ የበጀት እጥረት ያለበት ስለሆነ ይሄንን መሸፈን አንችልም። ስለዚህ ይሄንን 2 ሄክታር ወይም ደግሞ 20,000 ካሬ ቦታ ለመረከብ ከፈለጋችሁ ወይም ያስፈልገናን ካላችሁ ካሳውን ሙሉን ግምቱን ከፍላችሁ ውሰዱ የሚል በከተማ አስተዳደሩ መመሪያ ተላልፎልናል። ምዕመናን አረፍተ ስጋ ሲገታቸው መጥተው የሚያርፉበት ቦታ ያስፈልጋል። የምዕመናን ሰውነታቸውም አጽማቸውም ክቡር ነው። በተከበረ ቦታ የተከበረ አጽማቸው መቀመጥ አለበት። ስለዚህ ለነገ ይደር ተብሎ የሚሆን ጉዳይ ባለመሆኑ የተነሳ አሁን አጣብቂኝና አሳሳቢ ጉዳይ ነው ያለው። ከዚህ ላይ ይህንን ህንጻ ቤተክርስቲያን የሰራችሁ በዚህ ህንጻ ቤተክርስቲያን ተሳትፎ ያደረጋችሁ ሁላችሁም የሚመለከታችሁ የቤተክርስቲያኗ ልጆች የሆናችሁ ሁሉ ይህንን በበጎ ጎን አይታችሁት በአጭር ጊዜ ይሄን ነገር ተከናውኖ ካልተሰጠና ቦታውን ካልተረከብነ 2 ችግሮች ይፈጥራሉ። አንደኛ ወደፊት ይሄን የካሳ ግምቱን በእኛው የሚሆን ሆኖ ከተገኘ በየጊዜው የሚቀጥልና የሚቆይ ከሆነ የካሳ ግምቱም አዋጁ ሌላ አዋጅ መጥቶ ጭማሪ ሊያመጣ ስለሚችል አሁን ባለው ሁኔታ ቢያንስ እንኳን መክፈል እንዲቻል የመጀመሪያ አንዱ መሆን አለበት። ሁለተኛ ደረጃ ደግሞ ይሄንን ካላገኘን የምዕመናኑም የአጽማቸው ማሳረፊያ ቦታ ችግር ስለሚኖርብን ለነገ የሚባል ስላልሆነ ይሄ አንደኛው ችግራችን ነው። ሁለተኛው ችግር ምንድነው? ይህን ያለውን ቦታም እንኳን አጥረን እንዳንቀመጥ የፋይናንስ ችግር በመኖሩ የተነሳ ዙሪያውን አጥር የለውም። በሚዲያው ዙሪያውን እንደቃኛችሁት ነው ያለው ችግር ያለው። በዚህ ችግር በዚህ 5 ዓመት ውስጥ ላይ እንኳን 4 ጊዜ ጥቃት ደርሷል። ደብሩ ላይ ለዘረፋ ሙከራዎች ተደርገዋል። በደብሩ የአብነት ትምህርት ቤት አባላት እርብርብ ላይ ነው አሁንም ቢሆን ይሄን የተቀመጠው። የምትመለከቱት ነው። ከላይ የሚታየው ጫካ ነው። በዚህም ቢሆን ያው ጫካ ነው። መንደር ያለው ከታች ነው። ዙሪያውን ቦታው ያለው ጫካ አካባቢ እንደመሆኑ መጠን ወይም ደግሞ ገደል ስር እንደመሆኑ መጠን ዙሪያውን ካልታጠረ አደጋ ላይ ነው ያለው ማለት ነው። ስለዚህ በአጭር ጊዜ ይሄ የሚታጠርበት መንገድ መፈጠር አለበት የሚባለውን በልማት ኮሚቴውና በሰበካ ጉባኤው ታይቶ አንደኛው አሳሳቢ ጉዳይ የሆነው ይሄን ነው። ሁለተኛው ችግር በአጭር ጊዜ መሆን የሚገባውን ነገር በማድረግ በደብሩ ያሉትን ችግሮች ቀርፈን የተሻለና ጠንካራ ስራ እንድንሰራ የሁላችንም ርብርብ ይገባል የሚል መልእክት ለማስተላለፍ ነው። በአጠቃላይ እኔ ጋር ያሉት ሐሳቦች ሌሎቹ ከተናገሯቸው በተጨማሪ ያለው ችግር እኒህን የሚመስሉ ናቸው። ስሜ በኩረ መመናን ስለሺ ታመነ እባላለሁ። ከመጀመሪያ ጀምሮ ከቤተ ክርስቲያኑ ምስረታ ጀምሮ በተለያዩ ኮሚቴዎች ውስጥ ገብቼ ሳገለግል የነበርኩ ነኝ። በተለይም በዚህ አዲስ ህንፃ ግንባታ ላይ የህንፃ ኮሚቴው ሰብሳቢ ሆኜ ሳገለግል የነበርኩ ነኝ። የመከራ ጥላ ጥልቶበታል። ስፍራው ምዕመናን ከሚኖሩባት ኮምቦልቻ ከተማ ትንሽ ራቅ ስለምትል ምዕመናን ለወርሃዊ አሊያም ለዓመታዊ በዓላት ካልሆነ ወደ ቤተክርስቲያኑ የሚመጡ ስላልሆነ ቤተክርስቲያኑ ከፍተኛ ችግር ላይ የወደቀ ሲሆን ስጋን ሳይሆን ነፍስን የሚያክሙ ካህናት አባቶቻችን ከከተማው ወጣ ያለ ስለሆነ ከወርሃዊና ከዓመታዊ በዓላት በስተቀር አብዛኛውን ጊዜ ምዕመናን የማይገኙበትም ጭምር ነው። ለምን? ትንሽ መንገዷ ዳገታማ ስለሆነች ስላልተሰራ ወደፊት ይሰራል ተብሎ ይታሰባል። ስላልተሰራ በመንገዷ ምክንያት ብዙ ምዕመናን የማይገኝበት በመሆኑ ምንም አይነት ቋሚ የገቢ ምንጭ የለውም። እንደ ሌሎች አድባራት የገቢ ምንጭ የሌለው እና በዚህ የተነሳ ለካህናቱ ሊከፈል የሚገባው ደሞዝ እጅግ አስቸጋሪ ነው። በተመረቀ በማግስቱ መጀመሪያ ከህንፃ ቤተ ክርስቲያኑ ጋር ገንዘብ ያው ለግንባታ ሲባል ስለሚመጣ ከዚያ ደሞዛቸውን ይከፈላቸው ነበር። በአሁኑ ሰዓት ከተመረቀ በኋላ ግን ማንኛውም ገቢ ማለት ይቻላል ቀስ በቀስ እየተቋረጠ ዝቅ እያለ ያለበት ሁኔታ ነው ያለውና የካህናት ደሞዝ እጅግ በጣም የወረደ ዝቅ ያለ ደሞዝ ነው የሚከፈላቸው። በዚህ የተነሳ የተለያዩ ስራዎችን ሲሰሩ ነው የሚውለው።
ምንም እንኳን የችግር አለንጋ እየገረፋቸው ቢሆንም ለልጆቻቸው የዕለት ጉርስ ተቸግረው ሌት በኪዳን ቀን በቅዳሴ ውለው ቅድምን በአጠቃላይ በዘብ ጥበቃ ላይ በተለያዩ ነገሮች ላይ ተሳትፈው እንትን የሚሉት ከመርህ ውጭ ማለት ነው የራሳቸውና ልጆቻቸውን ለማስተዳደር ሲሉ ነውና ይሄ መሰረታዊ ችግር ያለባት ናት። በአሁኑ ሰዓት የህንፃ ኮሚቴ ስራውን አጠናቆ ልማት ኮሚቴ አብይ ልማት ኮሚቴ ተባብሎ ተቋቁሟል። በዚህ ልማት ኮሚቴ ውስጥም አሁንም እኔ ምክትል ሊቀመንበር ሆኜ እሰራለሁ። ይህንን ለማስተባበር ለመምራት የወቅቱ አጠቃላይ ሁኔታ ችግሩ ምኑ የኑሮ ሁኔታ ስላለ ትንሽ ይህን ችግር ለማቃለል ያልተቻለበት ሁኔታ ረጅም ጎዳና ረጅም ዞረን ራቅ ያሉትንም ሰዎች ትብብር የምንጠይቅበት ሁኔታ ያጋጠመው በዚህ የተነሳ ነው ማለት ነው። ሚካኤል ተራዳኢነት እዚህ ደርሰዋል። አሁን ግን ያለበት ሁኔታ ከዕለት ወደ ዕለት እየባሰ እጅጉን አሳዛኝና አስቸጋሪ በመሆኑ ካህናት ተሰደው ቤተ ክርስቲያኑ ያለ አገልጋይ፣ ምእመናን ያለ አባት፣ ተማሪዎች ያለ መምህር መቅረታቸው ነውና የአባቶቻቸውን ፈለግ የተከተሉት የአብነት ተማሪዎች ፀሐይ፣ ብርድ፣ ዝናብ፣ ውርጭና ጎርፍ ሳይሉ በደሳሳ ጎጆ በር በሌላቸው የላስቲክ ቤቶች በበጋ እንቅልፍ ያጡት በችግር ላይ ያሉት እነዚህ ተማሪዎች በክረምት እንዴት ይሆኑ ይሆን? ለማረፊያ እንኳን የሳር ፍራሽ ሳይኖራቸው በብጫቂ ማዳበሪያ የእንጨት ርብራብና ኮረኮንች ድንጋይ ላይ የሚተኙት እነዚህ ጀርባዎች የክረምቱን ውርጭ ቅዝቃዜና ቆፈን እንዴት ይችሉት ይሆን? በአንድ ደሳሳ ጎጆ አንዱ በአንዱ ላይ ተነባብረው መተኛታቸው ሳያንስ ለዕለት ጉርስ በእንተ ማርያም ብለው ለመለመን ረጅም መንገድ መሄድ ይኖርባቸዋል። ይህ ባልበላ አንጀት እረፍት ባላደረገ ሰውነት የሚደረገው ጉዞ እጅጉን አድካሚና ልብን የሚሰብር ነው። የአብነት ተማሪዎች የመኖሪያ መጠለያ ቦታ የላቸውም። እንዲያው የሚታይ ነው መቼም ምንም ነገር የላቸውም። ሌላው የመማሪያ የጉባኤ ቤት የላቸውም። ብዙ መሰረታዊ ችግሮች ናቸው ያሉባቸውና እንደምታዩት ገና ዛፍም የለም። ዛፍ ጥላ ስር እንኳን ቁጭ ብለው ለመማር የተሻለ ዛፍ እንኳን የለም። ገና እየተከልን ነው ያለነው እና የቦታ ጥበት እጅግ በጣም እንትን ያለ ነው። ሌላው የመንገድ ጥበት መንገድ ላይ በመሰረታዊ ችግር አለብን። እንደምታዩት ይታጠራል፣ ምን ይላል፣ በጣም እየጠበበ ነው ያለውና የመንገድ መስፋት ቢኖር ወደፊት ትንሽ ቤተክርስቲያኑ የተሻለ እንትን ይገኛል ብለን እናስባለን። በአጠቃላይ መሰረታዊ ችግሮቿ እነዚህ ናቸው የቤተክርስቲያኗ ችግሮች። በኮምቦልቻ ከተማ እጹብ ያስባለው ይህ ተአምረኛ ቤተክርስቲያን በሚያሳዝን ሁኔታ ቅጥር ግቢ ያልተከበረለትና ዙሪያውን ምንም አይነት አጥር ባለመኖሩ መተላለፊያ መንገድ ማቋረጫ ሜዳ ሆኖ የቤተክርስቲያኗን ክብር እየነካ ከመሆኑን ባሻገር ተማሪዎቹ ለተለያዩ የዱር እንስሳት ትንኮሳ ተጋልጸዋል። ታዲያ በተራራው ላይ የተሰራው ይህ ግሩም ቤተክርስቲያን በአባቶቻችን ጥንካሬ እስከዛሬ ቆይቷል። ጸበሉ እጅግ ፈዋሽ የሆነው ደብረ ሲና ቅዱስ ሚካኤል ቤተክርስቲያን ካህናትና ተማሪዎቹ በረሃብና በድህነት ምክንያት እንዳይዘጋ አሁን ልንረባረብ ይገባል። ይህ ህንፃ ብቻ አይደለም፣ በደም በጸሎትና በእንባ የጸና ቅዱስ ቦታ ነው። ጠባቂውን ለመጠበቅ ጊዜው አሁን ነው። እምነት ይህን ቤተክርስቲያን ሰርቷል፣ በእምነትም ጸንቶ ይቆማል። የቅዱስ ሚካኤልን ቤት እንታደግ። ለደረሰልኝ ልድረስለት።